አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነታ ይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ጭስ አባ ሊማ የሚሄድ የእናትና የልጅ አስቤዛና የቤት እቃ ነው ማሳያችሁ ማለት ነው። ይሄ የልጅቷ ነው። እዚህ ጋር ደግሞ የእናቷ አለ። ቆንጆ አስቤዛ ሁለቱም ሽሮና በርበሬ የተዘጋጀ አላቸው። የአንደኛይቱ በርበሬ ማነው ሽሮ የተዘጋጀው በበርበሬ ተመጥኖ ነው። ያኛው ደግሞ ትንሽዬ በርበሬና እርድ ተደርጎ ነው የተመጠነው። በጣም ነው የሚያምረው። ማሻአላ ተባረከ ረህማን ሆነ አስቤዛ ነው ማሳያችሁ ማለት ነው። እያንዳንዱን ዋጋውን የምነግራችሁ ይሆናል። እቃቸው በአብዛኛው ተመሳሳይ ነው። ትንሽ ብቻ ነው ልዩነቱ ማለት ነው። እንግዲህ ሀባይብ እዚህ ጋር በዛራውን በርበሬ ያላት እዚህኛው ላይ የዚህኛው ልጅ 115880 ብር ነው የፈጀው ማለት ነው። 115880 ብር የፈጀው። ከዚህ ውጪ ትራስና ፍራሽ አላት እስከነ ልብሶቹ መጨረሻ ላይ ነው ማሳያችሁ ያንን ማለት ነው። እዚህ ጋር ደግሞ ይሄኛው ደግሞ 105905 ብር ነው። 105905 ብር የፈጀው። ይሄ የትራስ ልብስ 10 የትራስ ልብስ አላት። 10 የትራስ ልብስ ስንት ይሆናል መሰላችሁ? 4850 ብር ነው። እንደገና ደግሞ የፍራሽ ልብስ 3 ነው ያላት። 3ቱ ማለት ነው 5070 ብር። እዚህ ጋር በነገራችን ላይ በስተት ነው 485 ያልኩት የትራሱን ሂሳብ ነው በስተት ማለት ነው። እና ሀባይብ 5070 ብር 1690 ነው አንዱ ትራስ ልብስ ማነው ፍራሽ ልብስ ማለት ነው። ያው ተመሳሳይ ስለሆነ የልጅቷን አነጥፍ ያሳያችኋለሁ። የእናቲቱና የልጅቷ አንድ አይነት ጣቃ ነው ማለት ነው እዚህ ጋር እንደምታዩት። ከዛ እንግዲህ ሀባይብ በጣም የሚያምር ቆንጆ ሲኒ ኳሊቲ ግማሽ ደርዘን 2000 ብር ነው የገዛሁት። በጣም ነው የሚያምረው። ከ3200 የሚለየው ይሄኛው አፉ ሳፋ ያለ ነው። ከዛ ደግሞ ሲኒነቱን በጣም ቆንጆ ነው እንደምታዩት ማለት ነው። ማሻአላ እኔ ራሱ ወድጄዋለሁ። ኢንሻአላ ለቤቴ እገዛለሁ ማለት ነው። ግማሽ ደርዘን ነው የሷ። ከዛ ረከቦት ጨምሯል ማለት ነው። ረከቦቱ 4200 ብር ነው። እዚህ ጋር ሰርቪሱ አለ። ፌርሜሎም አምጥተውታል ማለት ነው። አሁን ላይ ጀበና ማስቀመጫና ፌርሜሎ ማጨሻ ነው ያለው ማለት ነው። ከዛ የሳሩ ሱፍራ 1 ሜትር በ1 ሜትር ይሄንን የገዛሁላት 1800 ብር ነው ማለት ነው። እንደዚህ ማሻአላ የሆነ በኳሊቲ 3500 ብር በኳሊቲው ማለት ነው። ከዛ እዚህ ጋር የሻይ በራድ 1 ሊትር 800 ብር፣ እናት መፍጫ 2000 ብር። ከዛ የውሃ ኮምፕሊት በወርቃማው 2600 ብር። እቃ ማንጠፍጠፊያ ኮማንዶ ይሄ 250 ብር። ከዛ ሀባይብ እዚህ ጋር 2 ሞሰቦች አሉ። አንደኛው ከነ ሰፌዱ ነው፣ አንደኛው ደግሞ ሰፌድ የለውም። ሞሰቦቹ 3700 ብር ሆኗል ሞሰብ። 5400 ብር ሁለቱን ማለት ነው እንደምታዩዋቸው ማሻአላ። አንደኛው የረከቦት አለው ልብሱ። እነዚህ ልብሶቹ 7700 1400 ብር ሁለቱ። ከዛ ይሄኛው ደግሞ 300 ብር 1700 ብር። ከዛ ሞሰቦቹ ደግሞ ጽድት ብለው የተሰሩ ሞሰቦች ናቸው እንደምታዩት። ይሄኛው ሰፌድ አለው። ሰፌዱ 300 ብር ነው። ሞሰቦቹ ደግሞ 5400 ብር። አጠቃላይ 5700 ብር ሁለት ሞሰብ ማለት ነው። እንደምታዩት ማሻአላ ጽድት ተደርጎ የተሰራ ነው። ሁለት ሞሰቦች ጥስት ባንደኛው 1600 ብር። እዚህ ጋር የቁርጥ ማቅረቢያ ትንሹ 400 ብር። ትሪ 3 ፒስ በ1600 ብር። 40 ቁጥር 400 ብር። ይሄኛው 45 ቁጥር 500 ብር። 50 ቁጥር ደግሞ 700 ብር። አጠቃላይ 1600 ይሆናል ማለት ነው። ከዛ የማይካ ሰርቪስ 750 ብር እና የሾርባ ማንኪያ ግማሽ ደርዘን 175 ብር። የሻይ ማንኪያ 100 ብር ደርዘኑ ማለት ነው። በዚህ ሆኖ አስቤዛ ነው ያላት። ከዛ ሀባይብ እንደዚህ ፏፍሽ ያለ ሽሮና በርበሬ እዚህ ጋር ሰናይ 5 ኪሎ ኦሞ
ዋጋው 1350 ብር። ከዛ እዚህ ጋር ሽሮ አለ 20 ኪሎ ባቄላ ብቻ ነው የገዛሁት 4000 ብር ነው 20 ኪሎ ባቄላ ማለት ነው እዚህ ጋር እንደምታዩት። ከዛ የሽሮ ቅመም 3960 ብር። እዚህ ጋር ደግሞ 25 ኪሎ በርበሬ ነው። በርበሬው 2 ኪሎ ለዚህኛው ተነስቶለታል። 2 ኪሎ እንደውም ሲያንሳው ነው የሆነው ነጣ ትንሽ ባቄላ በርበሬ ያነሳል ታውቃላችሁ። አተርና ሽምብራ ቢኖረው 2 ኪሎ ድምቅ ነበር የሚያደርገው እና እዚህ ጋር 25 ኪሎ በርበሬ ነው ለሽሮ ተነስቶለታል ብያችኋለሁ። 25 ሲባዛ በ750 ብር 18750 ብር ነው የገዛሁት። ከዛ ቅመም ደግሞ ያው ሲለቀምም ስለሚያጎድል በነገራችን ላይ በርበሬ 10 ኪሎ ከገዛችሁ 2 ኪሎ 1 ኪሎ ተኩል ምናምን መቀነሱ አይቀርም። ለዛ ብዬ የ20 ኪሎ ነው የገዛሁት 6000 ብር። ሽሮና በርበሬ ማዘጋጃ 4500 ብር ፈጅቷል ማለት ነው። ሌላው እዚህ ጋር ደግሞ በርበሬ በዛላው አላት። ይሄ 780 ነው እንግዲህ ማነው 750 ነው ይሄ የተገዛው። ይሄኛው ደግሞ 780 ነው። ዛሬ ነው ይሄ የተገዛው። ይሄኛው እስከሚዘጋጅ ድረስ ይሄንን ዛላውን አልገዛሁም ነበረ። ከዛ ዛላውን ዛሬ ስገዛ በ780 ብር ሂሳብ ነው 15600 ብር 20 ኪሎ 10 ኪሎ ብቻ 10 ኪሎ ብቻ ማለት ነው። ኡመር ዘይት 5 ሊትር 3 ነው የገዛሁት። 3ቱ 6750 ብር ይሆናል ማለት ነው። አንዱ 2250። እዚህ ጋር ደግሞ 10 ኪሎ ስኳር አለ። ስኳር 1850 ብር ነው። ምስር ድፍን ምስር 2 ኪሎ አላት 600 ብር። አተር ማን ነው ምስር ክክም እንደዚሁ 3 ኪሎ አላት 900 ብር። ይሄ የእናቷ ነው። የእናቷ አስቤዛ ነው ይሄ። እንግዲህ ኢንሻአላህ በቅርቡ እንመጣለን ብለዋል። አላህ በሰላም ያምጣቸውና የሚደሰቱበት ያርጋቸው። ይሄ የእናቷ አስቤዛ ነው። ለዚህ አስቤዛና የቤት ዕቃ 300 ብር የትራንስፖርት አውጥቻለሁ ማለት ነው። በነገራችን ላይ በርበሬው ነጭ ይመስላል። ማብራቱ ራቅ ስላለ ነው። ሳሎኑ ሰፊ ነው የኔ 6 ሜትር ስለሆነ የደረደርኩበት እዚህም እንደምታዩት ስላለው ነው እንጂ አንድ አይነት በርበሬ ነው እዛ ጋር የተፈጨላቸው ማለት ነው። እና ደግሞ የዚህኛው 105905 ብር የፈጀው ነው ብያችኋለሁ ያሳየኋችሁ መጀመሪያ። ይሄኛው ደግሞ 115880 ብር የፈጀው ነው እዚህ ጋር ማሳያችሁ። አብራችሁኝ ሁኑ ማለት ነው ላይክ እያረጋችሁ። እዚህ ጋር ሀባይ መጀመሪያ አስቤዛውን ላሳያችሁ ለምን እንዳይቦልበት ማለት ነው። እዚህ ጋር እንደምታዩት በጣም ጽድት ያለ ሽሮ ይታያችኋል። ቢጫ ነው፣ በጣም ነው የሚያምረው። ሲያዩት ራሱ ያጓጓል ማለት ነው። በርበሬውም እንደዛው። እዚህ የተዘጋጀላት 1 ኪሎ በርበሬና እርድ ተጨምሮ ስለሆነ ነው እንደዚህ ቢጫ የሆነው ማለት ነው። እርድ ተጨምሮበት ነው የሚፈልገው ስላለች በጣም ነው ያማረላት ማለት ነው። ማሻአላ ያጎመጃል። እና 20 ኪሎ ሽሮ የሆነው ምን መሰራችሁ? 10 ኪሎ ባቄላ፣ አተር 5 ሽምብራ 5 ሆኖ አጠቃላይ 20 ኪሎ ነው። 4000 ብር ነው የገዛሁት። ኪሎ 200 ብር ነው ሽሮ ማለት ነው። ከዛ በርበሬ ደግሞ 25 ኪሎ ነው 18750 ብር። የበርበሬ ቅመም 4000 ማን ነው 6000 ብር። የሽሮ ቅመም ደግሞ 3960 ብር። ሽሮና በርበሬ ማዘጋጃ 4500 ብር። ኪሎ በ100 ብር ስለሆነ ማለት ነው። እና ማሻአላ ተባረከ ረህማን አያምርም እንደው ዋው ነው። እና እዚህ ጋር 10 ኪሎ ስኳር 1850 ብር። 25 ኪሎ ዱቄት 25 ኪሎ ዱቄት እዛኛውም ላይ አለ አላሳየኋችሁም ከበርበሬው ጀርባ ስለሆነ ነው። 25 ኪሎ ዱቄት 2700 ብር። እዚህ ጋር ከጀርባው ሆኖ ነው 25 ኪሎ ዱቄት አላት የእናቷም ማለት ነው 2700 ብር። ከዛ ሀባይብ እዚህ ጋር ምስር ድፍን ምስር 600 ብር። ምስር ክክ 900 ብር። 3 ኪሎ ነው ምስር ክኩ። ድፍን ምስሩ 2 ኪሎ ነው። ከዛ ዘይት ደግሞ ቪታሚን ኤ እና ዳል ያለው ነው። እዚህ ጋር እንደምታዩት ቆንጆ ዘይት ነው ይሄ። ሊባ ነበር ያለችኝ ሊባ ዘይት የለም 6600 ብር። እዚህ ጋር ሳናይ ሳሙና ወይም ኦሞ 1350 ብር ነው የገዛሁላት። ይሄንን ማለት ነው ይሄንን አስቤዛ ይሄንን ይመስላል። ይሄ ላነሳሳና
ከዛ እቃዎቿን አሳያችኋለሁ ማለት ነው። እዚህ ጋር ደግሞ ረከቦት አላት። ተመሳሳይ ነው። የእናትና የልጅን አንድ አይነት ነው የገዛሁት። ሲኒ 2000 ብር ነው፣ ግማሽ ደርዘን ማለት ነው። በጣም የሚያምር ቆንጆ ሲኒ ነው። ረከቦት 4200 ብር። ፌርሜሎና ጀበና ማስቀመጫ እንዲሁም ሰርቪስ ማጨሻ አለው ማለት ነው። ይሄ እንደዚህ ሆኖ 1 ሊትር በራድ 800 ብር። እናት መፍጫ 2000 ብር። ኢታል ባለ 5 ሴሪ ብረት ድስት 4500 ብር ማነው 4600 ብር። ከዛ እዚህ ጋር ደግሞ ሱፍራ አላት። ሱፍራ ግን ወርቃማ በቡኒ ነው ያለችኝ። አጥቼ ነው ካገኘው አጋጣሚ ሆነ ሌላ ቅያሬ ገዛላታለሁ ማለት ነው። ይሄ ሎሚ በሲልቨር ነው 275 ብር ነው ማለት ነው ዋጋው። እዚህ ጋር ሰርቪስ የማይካ 750። እዚህ ጋር ደግሞ የውሃ ብርጭቆ የውሃ ኮምፕሌት ማለት ነው በወርቃማ አንድ አይነት ነው ከእናቷ ጋር 2600 ብር። ሌላው እዚህ ጋር ደግሞ የቁርጥ ማቅረቢያ ትንሹ 400 ብር። ትሪ 45 ቁጥር እና 50 ቁጥር ነው 1600 ብር ሶስቱ ማለት ነው። ከዛ ሹካ የሾርባ ማንኪያ ግማሽ 175 ብር፣ ሹካ 190 ብር፣ እንዲሁም የሻይ ማንኪያ 100 ብር። ጭልፋ ደግሞ 2 የወጥና 2 ያልጫ ነው። ያልጫ አንድ ረጅምና አንድ አጭር ነው ያገኘሁት። ዋጋው ተመሳሳይ ነው። አራቱ በ1000 ብር ማለት ነው። ያንዱ ዋጋ 250 ብር ነው። ቀራቢያ ኳሊቲ አለ 3500 ብር። ፔርሙስ 1 ሊትር 2500 ብር ነው። ቆንጆዬ ፔርሙስ ናት ማለት ነው። የማያቀዘቅዝ ማለት ነው። ችንት መስላለች ማሻአላ የሆነ ቆንጆ ፔርሙስ። በ1 ሜትር በ1 ሜትር የሳሩ ሱፍራ 1800 ብር። ይሄ ባንደኛው 1700 ብር ደግሞ በሁለተኛው አለ ብያችኋለሁ። የልብስ ባስኬት 450፣ ባሊ 20 ሊትር 250፣ የእቃ ማንጠፍጠፊያ 250 ብር። እዚህ ጋር ደግሞ ሞሰብ አላት ከነ ዳንቴሉ ነው። ሞሰቡ ይሄ ዳንቴሉ 700 ብር፣ ይሄኛው 300 ብር 1000 ብር ማለት ነው። ከዛ ሞሰቧ ቆንጅዬ ሞሰብ ጽድት ያለች 3700 ብር። የእንጀራ ሰፌር ደግሞ 300 ብር። አጠቃላይ ከሰፌዱ ጋር 4000 ይመጣል ማለት ነው። የሚያምር ቆንጆ ሞሰብ ነው እንደምታዩት። ያው እንግዲህ ጎጆ ወጭ ነኝ ብላለች። የምታምር ኮምፎርት በ4000 በ3400 ብር ነው የገዛሁት። በጣም የምታምር ቆንጆ ናት። 2 የትራስ ልብስና አንሶላ አለው ማለት ነው። ይሄ ነው አንሶላው። በጣም የሚያምር ፍክት ያለ ማለት ነው። እዩት ማሻአላ የሆነ ከውስጥም እንደዚህ ፒንክ ናት። በጣም ነው የምታምረው። ይሄ 3400 ብር። እዚህ ጋር ደግሞ ብርድ ልብስ አንድ ፍሬ 4700 ብር ነው የገዛሁት በ5 ማለት ነው። የምታምር ብርድ ልብስ ናት። እቺን የመሰለኝ ብርድ ልብስ ማለት ነው ገዝቼላታለሁ 4700 ብር። ከዛ ሀባይ እንደዚህ የሚያምር ቆንጆ የትራስ ልብስና የፍራሽ ልብስ ያው የእናትም የልጅም ተመሳሳይ ነው ብያችኋለሁ። 10 የትራስ ልብስ በ1000 በ485 ብር ሂሳብ ነው የትራስ ልብስ ማለት ነው። እንዲሁም ደግሞ የፍራሽ ልብሱ በ1690 ብር ሂሳብ ነው ማለት ነው። ቆንጆ የትራስ ልብስና የፍራሽ ልብስ ነው ያሰራሁላት ማሻአላ። ለእናቷም ለልጅቷም ማለት ነው። 4850 ብር የትራስ ልብሱ 10ሩ። ከዛ ደግሞ በ1690 ብር ማለት ነው አፍዋን የፍራሽ ልብሱ 3 የፍራሽ ልብስ 5070 ብር ነው የሚመጣው ማለት ነው። ይሄንን የመሰለው የትራስ ልብስ አሰርቼላታለሁ። ሲልቨር በወርቃማ ነው። በጣም ቤት ፍክት ያደርጋል እንደምታዩት። ከዛ የለበሰው ትራስ የራሷ ነው። ትራስ በ300 ብር ነው። 8 ትራስ ነው የገዛሁት ማለት ነው። አንድም እዚህ የለበሳለ ከታችም አንድ ያለበሳላት እዚህ ጋር እንደምታዩት ማለት ነው። ከዛ ላባ ትራስ ደግሞ 2 ፍሬ ላባ ትራስ 380 ብር ነው 760 ብር ማለት ነው። ከዛ ኢትዮፎም ፍራሽ
ስንት ብር 500 ብር ነው የጨመረው ባንዴ ማለት ነው። ኢትዮፎም 500 ብር እንደው 2400 ብር ነበረ። አሁን 2900 ብር ሂሳብ ነው የገዛሁት ማለት ነው። 3 ፍራሽ ነው የገዛሁላት። እንግዲህ ሀባይብ ይሄንን ይመስላል። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። እንደውም መጋረጃ ብለውኝ ነበረ። ለሁለቱም መጋረጃ ደግሞ ሌዘር መጋረጃ ስለጠፋ ነው ያልገዛሁት። ያው ሰሞኑን ጠፍቻለሁ። አብዛኛዎቻችሁ እየጠየቃችሁ ነበረ። ቤተሰብ ጋር ሄጄ ስለነበር ለማስፈጠር ለዛ ነው እላችኋለሁ። ሀባይብ አፉ በሉ ማለት ነው ስለጠፋሁኝ።